እዚህ ማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። ትመለሳለህ አትመለስም? ወደ አይምሮ ትመለሳለህ አትመለስም? ሩታችን እንግዲህ ከመሸ በፕራንክ ቪዲዮ ተመልሳ መታለች ማለት ነው። ምንድነው ውሽሚትና አብርሻችን የት ገብቶ ነው? ዛሬ ቀን ላይ የሆነ ነገር ነቀው ነበረ፣ ከዛ በኋላ ጠፍተዋል ማለት ነው። ያው እንዳልኳችሁ እነዚህ ልጆች ያቀዱት ነገር እነሱ በፈለጉት አይነት መንገድ እየሄደላቸው አይደለም። ሩታን ለማስጠቆር ወይም ሩታን በሰው ዘንድ እንትን ለማለት የሄዱበት ርቀት እየተሳካላቸው አይመስለኝም። ያው አማራጭ ስላጡ ቀን ላይ ያንን ቪዲዮ ለቀቁና ከዛ በኋላ እንግዲህ ጠፍተዋል ማለት ነው። ሩታም እንግዲህ ያው ከቤተሰቦቿ ጋር በፕራንክ ቪዲዮ መጥተዋል ማለት ነው። ግን ይሄ ነገር አሁን በዚህ ሰዓት ያለው ፕራንክ ትንሽ አይከብድም? እንዴት ነው ማሚና የሩታ እህት እንዴ? ልጅቷ አሁን እኮ ማለት ነው የሆነ ነገር ኮሽ ሲል ራሱ ከደነገጠች ምጧ ሊመጣ ይችላልና እንዴት ነው ይሄ ፕራንክ ግን? እና ያው ደስ የሚል ጊዜ ነው። እኔ በነገራችን ላይ ሩታ ወደ ቡታጅራ ከመጣችበት ጊዜ አንስቶ እንደዚህ አይነት ደሳስ የሚሉ ጊዜያቶችን ከቤተሰቦቿ ጋር እንድታሳልፍ ነው የምፈልገው ማለት ነው። ምክንያቱም ረጅም ጊዜ እቺ ልጅ ከቤተሰቦቿ ተራርቃ ነው የቆየችው። ዋጋ የከፈለችለት የዚህን ያክል ከቤተሰቧ ርቃ ብዙ ነገሮችን ያደረገችለት አብርሃም እንግዲህ ለአዲሱ ውሽሚት ሲል እሷን እንግዲህ አውላላ ሜዳ ላይ ተው አይነት ሙከራን እያሳየ ነው ማለት ነው። ስለዚህ አሁን ላይ እቺ ልጅ ወደ ቡታጅራ ከተመለሰችበት ጊዜ አንስቶ ከቤተሰቦቿ ጋር ይሄ ያለፋትን ጊዜ በደንብ እያጣጣመች ጥሩ የሆነ ጊዜ፣ ምክንያቱም ጽንሱ በጣም ሪላክስ ይፈልጋል በዚህ ሰዓት ደግሞ በነገራችን ላይ ማለት ነው ብዙ ጊዜ የሚባል ነገር አለ። ነፍሰ ጡር ሴት በተለይ 9 ወር ከገባች በኋላ በተደጋጋሚ በጣም ጭንቅላቷ ስትረስ ውስጥ ይገባል። በሰላም ወልድ ይሁን እንዴት ነው የሚሆነው? ምክንያቱም በዛ ላይ የመጀመሪያዋ ነው። ሩታ ከዚህ በፊት ያው እንትን ወልዳ ስለማታቅ አእምሯ በጣም ብዙ ነገሮችን ሊያስብ ይችላል። እንዴት ነው የሚሆነው? ምጥ ራሱ ምን አይነት ስሜት እንዳለው ስለማታቅ በጣም ብዙ ነገሮች እንትን ይላሉና በተቻላችሁ መጠን አሁንም ቢሆን የሩታ ቤተሰቦች እቺ ልጅ ከሚረብሻት ነገር ሌላ ነገር ውስጥ ከምትሄድበት ነገር አረቃችሁ እንደዚህ ደሳስ የሚሉ ጊዜያቶችን ስጧት። አንድ ለሷም ለጽንሱም ጥሩ የሆነ ሁኔታን ይፈጥራል። ከዛም አልፎ ደግሞ ከመጥፎ ነገሮች ወይም እዛ ጭንቅላቷን ከሚረብሽ ነገር እንድትርቅ በደንብ ይረዳታልና ዛሬ ያደረጋችሁት ነገር ያው ፕራንክ ቢሆንም ፕራንክ በዚህ ሰዓት ባይመከርም እኔ ደስ ብሎኛል ማለት ነው። ሰላም እንዴት ናችሁ ፋሚሊያንስ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ከመሸ እንግዲህ በአዲስ ቪዲዮ ተመልሰን መተናል ማለት ነው። ቀን ላይ እንግዲህ በአብርሽ ቲክቶክ አካውንት ላይ በተለቀቀው ቪዲዮ ዙሪያ ሀሳባችንን ሰጥተን ነበረ። እናንተም በዛ ቪዲዮ ላይ ያው እኔ ቀን በሰራሁት ቪዲዮ ላይ በተወሰነ መልኩ ኮሜንት ሴክሽን ላይ ሀሳባችሁን ገልጻችሁ ነበረ። ያው ሁላችሁም ራሳችሁ የሚሰማችሁን ወይም ከምታዩት ነገር አንጻር እንዲህ ቢሆን ብላችሁ የምታስቡትን ነገር ነው የምትጽፉትና ያው ሁለት አይነት ሀሳቦችን አይቻለሁ ማለት ነው። እኔ በነገራችን ላይ ደስ ነው የሚለኝ የተለያዩ አይነት ሀሳቦችን ኮሜንት ሴክሽኖች ላይ ስመለከት ደስ ነው የሚለኝ። ምክንያቱም እኔም እንደዚህ ወጥቼ በነፃነት ይሄ ቢሆን እንዲህ ነው ብዬ እውነት ነው ብዬ ትክክል ነው ብዬ ያመንኩበትን ነገር ስለማወራ ሌላውም ሰው ልክ በኔው መንገድ እንደዚህ ትክክል ነው ብሎ ያመነበትን ነገር አስቴት ሲሰጥ ወይም ሲጽፍ ደስ ይለኛልና ያንን ነገር ለመመልከት ችያለሁ። ብዙዎቻችሁ ያው አብርሃም ሩታ ላይ የማታለልና የሆነ የማልመጥ አይነት ነገር እየሰራና ራሱን ንጹህ አድርጎ ለማሳየት የሚያደርገው ጥረት መሆኑን ብዙዎቻችሁ አምናችኋል። ከዛ ውጪም ደግሞ ማለት ነው ሌላም አይነት ሀሳቦችን የሰጣችሁ ሰዎች አላችሁ። ያው ሀሳባችሁን ተቀብያለሁ እና እንዳልኳችሁ ነው ውሽሚትና አብርሽ ከቲክቶኩ ቪዲዮ በኋላ ጠፋ ብለዋል ማለት ነው። በነገራችን ላይ የሆነ ቪዲዮ ከለቀቁ በኋላ የህዝቡን ስሜት ቼክ ያደርጋሉና ትላንትና የሰሩት ነገር ወይም ትላንትና አብርሽ ሄዶ ያደረገው ነገር በህዝቡ ዘንድ ልክ እሱ በሚያስበው አይነት መንገድ ተቀባይነት ሊያገኝ አልቻለም። እሱ ዳይሬክትሊ ማለት ነው ሩታ ጋር ሄዶ ያንን ነገር ያደረገው በቃ ታረቂው አብርሽ ይሆን እንደዚህ መጥቶ ምናምን የሚል አይነት አስተያየት ነበር የጠበቀውና ተደጋጋሚ አብርሽ ማንነትን ስላሳየ አሁን ተመልካችም ጋር ሌሎች ሰዎች ጋርም ያለው አመለካከት ዴፊኒትሊ ተቀይሯል ወይም እየተቀየረ መጥቷል። አሁን ላይ አንተ እያሳያችሁ ያሉ ነገሮች የምር ሩታ ይቅርታ እንድታደርግልህ የሚገፋፋ ስለሆነ አሁን ላይ የዚህን ያክል ሩታ ይቅርታ አድርጊለት እንደዚህ ነው ምናምን ብሎ ጫና የሚፈጥር ሰው አላየውም። እኔ ትላንትናም አላየውም። እንደዛ አይነት ነገርም ብዙ ዛሬም እንትን ስሰማ አልነበረምና
እነሱ ደግሞ ሐሳባቸው ምንድነው? ይሄው እንደዚህ መጥቶ ይቅርታ እየጠየቀሽ ይሄው እንደዚህ መጥቶ ይሄን እያደረገ ለልጁ ይሄው ልብስ ይዞ መጥቶ ክትትል ቦታ አብረን እንሂድ እያለሽ ምናምን ለምንድነው ሩታ በቃ አንድ እድል ስጪው ምናምን አይነት ነገር ይጠብቃል። በነገራችን ላይ ያንን ነገር ማግኘት ስላልቻለ እንግዲህ ዛሬ ከነውሽሚት ጠፋ ብለዋል። ግን ያው የሄዱበት ነገር ስላልተሳካ ያላቸው ብቸኛ ቻንስ የያዙትን የስህተት መንገድ አስቀጥሎ መሄድ እንደሆነ ስለተረዱ ያንን ነገር የሚያሳይ ነገር በቲክቶክ አካውንታቸው ላይ ለቀዋል። አሁንም በተደጋጋሚ ሩም ውስጥ የሆኑ ቪዲዮችን መልቀቅ አብዝቷል። ቀን ምን ብያችሁ ነበር መሰላችሁ? ይሄ ልጅ እኔ እንጃ ምን ፊት ምን ይቀመጣል የሚባል ነገር አለ። በነገራችን ላይ በጣም እንትን አለ። እንዴት አድርጌ ላስረዳችሁ? ወንድ ልጅ ፊት እንደዚህ አይነት ነገር ተቀምጦ አሁን አብርሃም አይሳሳትም ማለት ለኔ በጣም አስቸጋሪ ነው። ምክንያቱም በጣም ብዙ ነገሮች ወንድ ልጅ በቀላሉ ይሸውዱታል። አይደለም እንደዚህ ክፍተት ተፈጥሮ አይደለም እንደዚህ ሩም ውስጥ አብራው የሆነች ብዙ ነገሮችን አብረው እያሳለፉ ይቅርና ትንሽዬ ክፍተት ራሱ ከተሰጠ በጣም ነው ወንድ ልጅ ምክንያቱም ለመሳሳት ቅርብ ስለሆነ ማለት ነውና ይሄ አሁን ላይ እሱ ተያይዞም ይሁን የሆነ ነገር ውስጥም ሆኖ ይሁን የሚያደርጋቸው ነገሮች በኋላ ላይ ዋጋ ሊያስከፍሉት ይችላሉ። ለምሳሌ በቀላሉ ነገሮችን ለማየት እንሞክር። ሄርሜላ ጋር ጽንስ ቢፈጠርስ ምን አይነት ፊሊንግ ይኖራል ብላችሁ ታስባላችሁ? ይሄ ነገር ትንሽ የሚከብድ አይመስላችሁም? የምሬን ነው የምላችሁ። ምክንያቱም ትፈልገዋለች እቺ ልጅ፣ ምክንያቱም ታፈቅረዋለች። ለሱ ብላ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ናት። ይሄ ልጅ በየትኛውም አይነት መንገድ አሳስታ ማለት ነው የራሷ ማድረግ ትፈልጋለች። ኢቭን በቃ ዘና እንበል ብላ አንድ ወይን አስከፍታ የሆነ ነገር አድርጋ አብራው ልትተኛ ትችላለች። ይሄ ነገር ከግምት ውስጥ መግባት አለበት እና የሆነ የዘላለም የሆነ እንትን ነው ሊቀርበት የሚችለው ይሄ ነገርና እኔ ቀንም ብያለሁኝ ጓደኞቹ ፕሊስ ይሄ ልጅ መጥፎ የሆነ ነገር ውስጥ ከመግባቱ በፊት እኔ አሁን ላይ ከሩታ ጋር ይመለስም አይደለም ግን ከነገሮች ርቆ ራሱ ቲንክ እያደረገ ነገሮችን በተወሰነ መልኩ በጥሞና የሚያስብበት የራሱ የሆነ ጊዜ ያስፈልገዋል ነው እኔ እያልኩ ያለሁት ማለት ነው። በቃ ቢያንስ የራሱ የሆነ ጊዜ ያስፈልገዋል። እያደረገ ያለው ነገር እንዴ አብርሃም የት እየሄድኩ ነው? እኔ አብርሃም ምን አይነት ስህተት እየሰራሁኝ ነው? ምን አይነት ስራ እየሰራሁኝ ነው? ለማለት ይሄ ልጅ ከሁሉም ነገር ርቆ ቢያንስ የተወሰነ ጊዜ ከራሱ ጋር መነጋገር መቻል አለበት። ረጅም አይነት ጊዜ አይደለም፣ 2-3 ቀን በቂ ነው። በቃ ከሁሉም ነገር ርቆ በጥሞና ራሱን ወደኋላ የሚያይበት እያደረገ ያለው ነገር ምን አይነት ነው የሚለውን ነገር እንትን የሚልበት እንዳልነውም ደግሞ ይሄ ልጅ በሆነ አይነት ነገር ተይዞ ሊሆን ይችላል። ይሄንን ነገር በደንብ እንድናረጋግጥ የሚያደርገን ትልቁ ነገር ደግሞ አብርሃም ዴፊኒትሊ ከዛ ሰዓት በኋላ በደንብ ተቀይሯል። እኔ እውነቴን ነው። አብሮ ቪዲዮ የሰሯቸውን ነገሮች ቼክ ለማድረግ ሞክሩ። እሷ እንደፈለገች ቅብጥ ስትል ጀል ብሎ ነው የሚያየት። ጀል የሚያደርገው ነው እንደ የሰጠሽው የምሬን እኮ ነው። አልታዘባችሁም? እግዚአብሔርን እሷ ዘፈን በዘፈኑ ምናምን የሌለ እንትን ስትል ጀል ብሎ በቃ እንዲህ ብሎ ያያታልና ጀል የሚያደርገውን ይሁን እንደ የሰጠሽው ሄርሜላ። ለማንኛውም ያው ቀልዱ ቀልድ ነው። ሐሳባቸው ባቀዱት መስመር እየሄደላቸው አይደለም። ሩታን የዚህ ትዳር መፍረስ ተጠያቂ አድርገው ለማሳየት የሚሄዱበት ርቀት ውድቅና ፉርሽ የሆነባቸው ስለሆኑ ሌላ በአዲስ እንትን ነገር ይመጣሉ ብዬ አስባለሁኝ። ማለት የምፈልገው ነገር ቢኖር ሩታ አሁንም ከቤተሰቦችሽ ጋር እንደዚህ ፈታ ዘና እያልሽ ምንም አይነት ስትረስ ውስጥ ሳትገቢ ዘና ብለሽ ከፈጣሪ ጋር ኮሚኒኬት እያደረግሽ በሆድሽ ያለውን በእጅሽ የምታቅፊበት ጊዜ አፋጥንልሽ ማለት እፈልጋለሁ። ቤተሰቦቿም አሁንም ትሪት ማድረጋችሁን አትርሱ። በተለይ ሄርሜላና አብርሃም ሲደውሉላት እንትን አትበሏት በቃ። ምክንያቱም የፈለገ ልትቋቋሙ ብትችል ስትረስ ፈጥራ ነው የምትመለሰውና ከዚህ ነገር መጠበቅ አለባችሁ። ከዛ ውጪ ማለት የምፈልገው ነገር ቢኖር እንዳልኳችሁ በሰላም ተገላግላ ልጇን ለማቀፍ ያብቃት። ወዳችኋለሁኝ። ነገ በአዲስ መረጃ ተመልሼ ወደ እናንተ እመጣለሁኝ። ይመቻችሁ።